በዚህ ቪዲዮ ረንደም ቬሪየብል የሚለውን እናያለን። ረንደም ቬሪየብል ማለት ምን ማለት ነው የሚለውን እናያለን። በምሳሌ እንጀምራለን። ቶስ a coin 3 times. Let x be number of heads in 3 tosses of a coin ብንለው number of heads in 3 tosses of a coin ብንለው xን ይሄ የኤክስ ዋጋ ሳንቲም 3 ጊዜ ሲወረወር መጨረሻ ላይ በሚገኘው አውትካም ላይ የተመሰረተ ነው። የኤክስ ዋጋ አውትካሙ ይሄ ሊሆን ይችላል። ሳንቲም 3 ጊዜ ሲወረወር ሶስቱም ሄድ ሊሆኑ ይችላሉ። የመጀመሪያውም ቶስ፣ ሁለተኛውም፣ ሶስተኛውም ቶስ ሄድ ሊሆን ይችላል። ይሄ አውትካም ከመጣ ኤክስ 3 ይሆናል። ይሄ አውትካም ላይ መጣ ይችላል። ይሄ አውትካም ሊመጣ ይችላል። ሳንቲም 3 ጊዜ ሲወረወር ይሄ ከመጣ ኤክስ 2 ይሆናል እያለ ሄዶ ይሄ ከመጣ 2፣ ይሄ ከመጣ 2፣ ይሄ ከመጣ 1 ሄድ ስላለ ይሄ ከመጣም 1፣ ይሄ ከመጣ 1፣ ይሄ አውትካም ሊመጣ ይችላል። በዛ ሰዓት ኤክስ 0 ይሆናል ማለት ነው። ሳንቲም 3 ጊዜ ሲወረወር መጨረሻ ላይ በሚመጣው ወይም በሚገኘው ውጤት ላይ የተመሰረተ ነው የኤክስ ዋጋ። ስለዚህ ኤክስ ረንደም ነው ማለት ነው። ከነዚህ አንዱ ነው የሚመጣው። ኤክስ 0 ሊሆን ይችላል፣ ኤክስ 1 ሊሆን ይችላል፣ ኤክስ 2 ሊሆን ይችላል፣ ኤክስ 3 ሊሆን ይችላል። የኤክስ ዋጋ የሚወሰነው ሳንቲም 3 ጊዜ ከተወረወረ በኋላ በሚገኘው አውትካም ላይ ነው። ኤክስ ፋንክሽን ነው። እዚህ ጋር እንደ ኢንፑት የረንደም ኤክስፐሪመንትን አውትካም ይጠቀማል። አውትፑቱ ቁጥር ነው ማለት ነው። ስለዚህ ኤክስ ሪል ቫሊድ ፋንክሽን ነው that is defined on the sample space of random experiment። ሳምፕል ስፔሱ አለ። ይሄ ሳምፕል ስፔስ ካፒታል ኦሜጋ ማለት እነዚህን አውትካም የያዘ ሴት ነው ለዚህ ኤክስፐሪመንት ማለት ነው። እነዚህን አውትካም እነዚህን 8ቱንም ፖሲብል አውትካምስ የያዘ ሴት እሱ ካፒታል ኦሜጋ ነው። ስለዚህ ኤክስ ፋንክሽን ነው፣ ሪል ቫሊድ ፋንክሽን ነው that is defined on this sample space ኦሜጋ ማለት ነው፣ ካፒታል ኦሜጋ። ሌላ ምሳሌ toss a coin until you get the first head ብንለው toss a coin until you get the first head የመጀመሪያውን ሄድ እስከምታገኝ ሳንቲም ብትወረውር የመጀመሪያውን ሄድ በመጀመሪያው ቶስ ላይ ልታገኝ ትችላለህ፣ በሁለተኛው ቶስ ላይ ልታገኝ ትችላለህ፣ በሶስተኛው፣ በአራተኛው እንሶን በስንተኛው ቶስ ላይ የመጀመሪያውን ሄድ እንደምታገኝ አታውቀውም። ኤክስን number of coin tosses until you get the first head ብንለው የኤክስ ዋጋ በመጀመሪያው ቶስ ሄድ ከመጣ የኤክስ ዋጋ 1 ይሆናል። በመጀመሪያው ቶስ ሳይመጣ ቀርቶ በሁለተኛው ቶስ ሊመጣ ይችላል። በሁለተኛው ቶስ ከመጣ ኤክስ 2 ይሆናል። በሶስተኛው ሊመጣ ይችላል፣ ኤክስ 3 ይሆናል። በዛ ሰዓት ኤንሶን በስንተኛው ቶስ የመጀመሪያውን ሄድ እንደምታገኝ አታውቀውም። የኤክስ ዋጋ 1፣ 2፣ 3፣ 4 ኤንሶን በመጀመሪያው ከመጣ ኤክስ 1 ይሆናል። በሁለተኛው ከመጣ ኤክስ 2፣ በሶስተኛው ካገኘ ኤክስ 3፣ በአራተኛው ካገኘ ኤክስ 4 ኤንሶን። ስለዚህ ኤክስ እዚህ ጋር ረንደም ነው ማለት ነው። በስንተኛው ቶስ የመጀመሪያውን ሄድ እንደምታገኝ አታውቀውም። ሌላ ምሳሌ 10 ተማሪዎች በአንድ ክላስ ውስጥ ቢኖሩ አንድ ተማሪ በዘፈቀደ ቢወሰድ ከዚህ ከ10ሩ ተማሪ አንድ ተማሪ በዘፈቀደ ብንወስድና ኤክስ ማለት ደግሞ በዘፈቀደ የተወሰደ ተማሪ በረንደም አትረንደም የተወሰደ ተማሪ ዌይት ነው ብንል፣ በዘፈቀደ የተወሰደ ተማሪ ዌይት ነው ብንል ኤክስ ለምሳሌ በዘፈቀደ ሲወሰድ ስቱደንት ዲ ሊመጣ ይችላል። ይሄ ተማሪ ሲመጣ ሜጀር ይደረጋል። ሜጀር ሲደረግ 54.5 ኪሎ ግራም ነው ብንል ዌይቱ። ስለዚህ ኤክስ ኦፍ ዲ ዌይት ኦፍ ስቱደንት ዲ 54.5 ኪሎ ግራም ነው። ይሄ ተማሪ ላይ መጣ ይችላል። ይሄ ተማሪ ቢመጣ
ሜጀር ተደርጎ ዌይቱ 62.25 ቢሆን ኤክስ ኦፍ ስቱደንት ኤፍ ኤክስ ማለት ዌይት ኦፍ ስቱደንት ኤፍ 62.25 ኪሎ ግራም ቢሆን እዚህ ጋም ኤክስ ፋንክሽን ነው። ምን አይነት ፋንክሽን? ዶሜኑ የረንደም ኤክስፐሪመንት ፖሲብል አውትካምስ የያዘ እነዛ ፖሲብል አውትካምስ ማለት አንድ ተማሪ በዘፈቀደ ሲወሰድ ኤ ሊመጣ ይችላል፣ ስቱደንት ቢ፣ ስቱደንት ሲ ሊመጣ ይችላል። እነዚህን ተማሪዎች የያዘ ሴት ነው ሳምፕል ስፔሱ። ዶሜኑ ያ ሳምፕል ስፔስ የሆነ ሬንጁ ደግሞ ከሪል ነምበር ውስጥ የሆነ ማለት ነው። ስለዚህ ኤክስ ኦፍ ዲ ስንል ቁጥር ነው። ዌይት ኦፍ ስቱደንት ዲ ቁጥር ነው የምናገኘው። ዌይት ኦፍ ስቱደንት ኤፍ ቁጥር ነው። ተማሪ ስቱደንት ቢ ከመጣም ዌይት ኦፍ ስቱደንት ቢ ይሆናል፣ ቁጥር ነው የምናገኘው። ሜጀር ተደርጎ ነው የሚገኘው። ስለዚህ ኤክስ ሪል ቫሊድ ፋንክሽን ነው that is defined on the sample space of random experiment ማለት ነው። ረንደም ኤክስፐሪመንቱ እዚህ ጋር አንድን ተማሪ በዘፈቀደ መውሰድ ነው። ከ10 ተማሪ 10ንም ተማሪ የያዘ ሴት እሱ ሳምፕል ስፔስ ነው። 10ም ተማሪ እያንዳንዱ ፖሲብል አውትካም ነው። አንድ ተማሪ በዘፈቀደ ሲወሰድ ኤ ሊመጣ ይችላል፣ ስቱደንት ቢ ሊመጣ ይችላል፣ ስቱደንት ሲ ሊመጣ ይችላል። እንሶን እነሱን የያዘ ሴት ሳምፕል ስፔስ ነው። ስለዚህ ኤክስ ኦፍ ዲ ስንል ቁጥር ነው የሚሰጠን። እንደ ኢንፑት የረንደም ኤክስፐሪመንትን አውትካምስ ነው የሚጠቀመው። ስለዚህ ኤክስ ማለት ፋንክሽን ነው። ሪል ቫሊድ ፋንክሽን that is defined on the sample space of random experiment ማለት ነው። X is weight of randomly selected student. Y is height of randomly selected student. ኢንች ብንለው አሁንም ዋይም ረንደም ነው የዋይ ዋጋ። ዋይም ሪል ቫሊድ ፋንክሽን ነው that is defined on the sample space of random experiment. ዜድም እንደዛው ታይም ተከን ሚኒትስ by randomly selected student to finish the test ብንለው አንድ ተማሪ ፈተናውን ለመጨረስ የሚፈጅበት ጊዜ በደቂቃ ብንለው ይህንን የምናየው አንድን ተማሪ ከዚህ ከ10 ተማሪ በዘፈቀደ በመውሰድ ነው። ስለዚህ አውትፑቱ ቁጥር ነው የሚሆነው። ኢንፑት ዜድ ተማሪን ነው የሚጠቀመው። የረንደም ኤክስፐሪመንቱን አውትካም ነው እያንዳንዱ ኤክስ ዋይ ዜድ የሚጠቀመው። ስለዚህ ኤክስ ዋይ ዜድ የኤክስም የዋይም የዜድም ቫሊዩ የሚወሰነው በዘፈቀደ በሚመጣው ተማሪ ላይ ነው የሚወሰነው። በዘፈቀደ በሚመጣው ተማሪ ላይ ነው የሚወሰነው። ኤክስም ዋይም ዜድም ዋጋቸው በዛ በሚመጣው ተማሪ ላይ ነው የሚወሰነው። ረንደም ነው ማለት ነው። ኤክስም ዋይም ዜድም ረንደም ነው። ስቱደንት ኤ ከመጣ የሚገኘው ሌላ ነው፣ ቢ ከመጣ የሚገኘው ሌላ ነው። እንሶል ሌላው ዴፊኒሽኑን የረንደም ቬሪየብልን አንድ ረንደም ኤክስፐሪመንት ቢኖር የዛ ረንደም ኤክስፐሪመንት ይሄ ሳምፕል ስፔስ ነው ብንል የረንደም ኤክስፐሪመንቱ ሳምፕል ስፔስ ነው ብንል ከዛ ሳምፕል ስፔስ ውስጥ አንዷን አውትካም ብናይ ረንደም ቬሪየብል ማለት ምን ማለት ነው የሚለውን ከሳምፕል ስፔሱ ውስጥ አንዷን አውትካም ብናይ ኤክስ ቢኖረን ኤክስ ኦፍ ዚስ ሊትል ኦሜጋ ሪል ነምበር ቢሆን እንደዚሁም ለእያንዳንዱ እዚህ ሳምፕል ስፔስ ውስጥ ላሉት አውትካምስ ኤክስ ኦፍ ዛት አውትካምስ እንለው ሪል ነምበር አሳይን የሚያደርግ ከሆነ ኤክስ ረንደም ቬሪየብል ነው ማለት ነው። ለእያንዳንዱ ለሳምፕል ስፔሱ አውትካምስ ኤክስ ቁጥር አሳይን የሚያደርግ ከሆነ የሳምፕል ስፔሱን አውትካምስ እንደ ኢንፑት ተጠቅሞ አውትፑት ቁጥር የሚሆን ከሆነ ኤክስ ማለት ረንደም ቬሪየብል ነው ማለት ነው። ኤክስ ማለት ረንደም ቬሪየብል ነው። a real valid function defined on the sample space of random experiment ማለት ነው። ኤክስ ረንደም ቬሪየብል ነው። ረንደም ቬሪየብል ማለት ደግሞ a real valid function that is defined on the sample space of random experiment ወይም a numerical description of the outcomes of random experiment እሱን ረንደም ቬሪየብል እንላለን።
ኤክስ ፋንክሽን ነው። ዶሜኑ ሳምፕል ስፔስ ኦፍ ረንደም ኤክስፐሪመንት የሆነ ሬንጁ ሴት ኦፍ ሪል ነምበርስ ውስጥ የሆነ ማለት ነው። ኖቴሽን ረንደም ቬሪየብልን በካፒታል ሌተር ነው ዲኖት የምናደርገው። ካፒታል ሌተር ኤክስ፣ ካፒታል ሌተር ዋይ፣ ካፒታል ሌተር ዜድ ኤንድ ሶ ኦን ካፒታል ሌተርስ እንጠቀማለን ዲኖት ለማድረግ። ኒሜሪካል ቫሊን ለማሳየት ሊትል ኤክስ እንጠቀማለን። ሬንጅ ኦፍ ረንደም ቬሪየብል በዚህ ምልክት ዲኖት እናደርጋለን። ረንደም ቬሪየብልስ በዋናነት በሁለት ይከፈላሉ። ዲስክሪት ረንደም ቬሪየብልስ ኤንድ ኮንቲኒየስ ረንደም ቬሪየብልስ በማለት ሶስተኛም አለ ሚክስድ ማለት ነው። ሚክስድ ረንደም ቬሪየብልስ ዲስክሪትን እና ኮንቲኒየስን በአንድ ላይ የያዘ ማለት ነው። እኛ ግን እዚህ ጋር የምናየው ዲስክሪት ረንደም ቬሪየብልስ ኮንቲኒየስ ረንደም ቬሪየብልስ የሚሉትን እናያለን። ምሳሌ ቶስ ኤ ኮይን 3 ታይምስ ኤክስ ማለት ነምበር ኦፍ ሄድስ ኢን 3 ቶስ ኦፍ ኤ ኮይን። የሬንጅ ኦፍ ኤክስ ማለት 0ን 1ን 2ን 3ን የያዘ ሴት ነው። ስለዚህ ኤክስ ዲስክሪት ረንደም ቬሪየብል ነው። ዲስክሪት ረንደም ቬሪየብል ነው። ካውንቴብል ነው። ኤክስ ካውንቴብል ነው። ካውንቴብሊ ፋናይት ነው። እዚህ ጋር ኤክስ ካውንቴብሊ ፋናይት ነው ሬንጁ የኤክስ። አንካውንቴብል ሆኖ በሆነ ሬንጅ ውስጥ ማንኛውንም ቁጥር በሆነ ኢንተርቫል ኦፍ ሪል ነምበርስ ውስጥ ማንኛውንም ቁጥር የሚወስድ ከሆነ ኮንቲኒየስ ረንደም ቬሪየብል ይሆናል። ካውንቴብል ከሆነ ካውንቴብሊ ፋናይት፣ ካውንቴብሊ ኢንፊኒት ከሆነ የረንደም ቬሪየብሉ ሬንጅ በመቁጠር የምናገኝ ከሆነ እሱን ዲስክሪት ረንደም ቬሪየብል እንላለን። ሜጀር በማድረግ የሚገኝ ከሆነ ረንደም ቬሪየብሉ የረንደም ቬሪየብሉ ፖሲብል ቫሊዎች ሜጀር በማድረግ የሚገኙ ከሆነ እሱን ኮንቲኒየስ ረንደም ቬሪየብል እንላለን። ማንኛውንም ቁጥር በሆነ ኢንተርቫል ኦፍ ሪል ነምበርስ ውስጥ የሚወስድ ሜጀር በማድረግ የሚገኝ ከሆነ ኮንቲኒየስ ረንደም ቬሪየብል ነው። ሌላ ምሳሌ ቶስ ኤ ኮይን አንቲል ዩ ጌት ዘ ፈርስት ሄድ ብንለው የመጀመሪያውን ሄድ መቼ እንደምታገኝ አታውቅም። በመጀመሪያው ቶስ ላይ ልታገኝ ትችላለህ፣ በሁለተኛው ላይ፣ በሶስተኛው ላይ ልታገኝ ትችላለህ and so on። ኤክስ ማለት ነምበር ኦፍ ኮይን ቶስስ አንቲል ዩ ጌት ዘ ፈርስት ሄድ ብንለው የመጀመሪያውን ሄድ በመጀመሪያው ቶስ ካገኘ ኤክስ 1 ይሆናል። በመጀመሪያው ላታገኝ ትችላለህ፣ በሁለተኛው ካገኘ ኤክስ 2 ይሆናል ይቀጥላል። በመጀመሪያው ላይ ካገኘ ኤክስ 1 ይሆናል። በሁለተኛው ላይ ልታገኝ ትችላለህ፣ በሶስተኛው ላይ ልታገኝ ትችላለህ፣ በአራተኛው፣ በአምስተኛው and so on። ስለዚህ ሬንጅ ኦፍ ኤክስ 1 2 3 4 5 and so on ይሄንን የያዘ ሴት ነው። ይሄ ሴት ደግሞ ካውንቴብሊ ኢንፊኒት ነው። ስለዚህ ኤክስ ማለት ዲስክሪት ረንደም ቬሪየብል ነው ማለት ነው። ዲስክሪት ነው ማለት ነው። በመቁጠር ነው የሚገኘው። ነምበር ኦፍ ኮይን ቶስስ አንቲል ዩ ጌት ዘ ፈርስት ሄድ። ስለዚህ ኤክስ ዲስክሪት ነው ማለት ነው። ሌላ ሶስተኛ ምሳሌ ኤክስ ነምበር ኦፍ ቺልድረን ኢን ኤ ፋሚሊ ብንለው ነምበር ኦፍ ቺልድረን ኢን randomly selected family from a given population ብንለው ከሆነ ፖፑሌሽን አንድ ቤተሰብ በዘፈቀደ ቢወሰድ እና ያ ቤተሰብ ምን አይነት ልጅ አለው የሚለው ነው ብናይ ኤክስ ማለት ነምበር ኦፍ ቺልድረን ቢሆን አሁንም ይሄ ነምበር ኦፍ ቺልድረን በመቁጠር ነው የሚገኘው። ስለዚህ ኤክስ ዲስክሪት ነው ማለት ነው። ዲስክሪት ረንደም ቬሪየብል ነው። ሌላው ኮንቲኒየስ ረንደም ቬሪየብል ምሳሌ ቅድም አይተናል። 10 ተማሪዎች በአንድ ክላስ ውስጥ ቢኖሩ በዘፈቀደ አንድ ተማሪ ቢወሰድ ኤክስ ማለት ዌይት ኦፍ ረንደምሊ ሴሌክትድ ስቱደንት ቢሆን፣ ዋይ ማለት ሃይት ኦፍ ረንደምሊ ሴሌክትድ ስቱደንት ቢሆን፣ ዜድ ማለት ይሄ ቢሆን እነዚህ ቬሪየብልስ ኤክስ ዋይ ዜድ ኮንቲኒየስ ረንደም ቬሪየብልስ ናቸው። ኮንቲኒየስ ረንደም ቬሪየብልስ ናቸው። የእነዚህን ዋጋ የምናገኘው ሜጀር በማድረግ ነው የሚገኙት። ኤክስ ዋይ ዜድ ኮንቲኒየስ ረንደም ቬሪየብልስ ናቸው። ቪዲዮ ከተመቻችሁ ሰብስክራይብ፣ ሼር፣ ላይክ ማድረግ አትርሱ።